ሰላም እንዴት አደራችሁ? መቼም በዚህ ዘመን ላይ የማንሰማው ክፉ ነገር የማናየው መጥፎ ነገር የለም አይደለ? ግን ከዛ ሁሉ ደግሞ አልፈን እኛ በሰላም ወተን በሰላም እየገባን ነው። በዚህም ደግሞ ምክንያቱ ሌላ ማንም አይደለም፣ እኛም ችለን አይደለም፣ በእግዚአብሔር ቸርነትና ምሕረት የተነሳ ነው። ታዲያ ያንን ደስ ብሎን ተነስተን አዲስ ማለዳ ሲሰጠን ጠዋት ደግሞ ዘለን ስልካችንን ዘለን ቲክቶክ ላይ ዘለን ዩቲዩብ ላይ ኤኒቲንግ ብቻ ሶሻል ሚዲያ ላይ ከማየታችን በፊት ልናመሰግን ይገባል ብዬ አስባለሁ። ትንሽዬ ደቂቃም ብትሆን ጠዋታችንን በስነ ስርዓት ከጀመርን እንደ እግዚአብሔር ቃሉን አንብበን ከቤታችን ብንወጣ ማታ ስንገባ ደግሞ ተመስገን ብለን ትንሽዬ ነገር ብናነብ ሞር ወደ እግዚአብሔር የመጠጋት እድላችን ከፍተኛ ይሆናል ብዬ አስባለሁ። እንደ ቃሉም ለመኖር መጀመሪያ ደረጃ ቃሉን ማወቅ ይጠበቅብናልና ማለት ነው። በዚህ ጊዜ ላይ እንግዲህ በጣም ብዙ የ21 ቀን የ1 ወር ቻሌንጅ፣ ራስን የማክሳት ጸጉር የማሳደግ ራስን የመንከባከብ ምናምን ተብሎ የ1 ወር የ21 ቀን ምናምን ቻሌንጅ በጣም ብዙ ጊዜ ይደረጋል አይደለ? እስቲ ራሳችንን እንታዘበውና በጣም የሚያስፈልገን ምንድነው በዚህ ሰዓት ላይ ብለን የእግዚአብሔርን ቃል ለማንበብ ቻሌንጅ እንጀምር። በየቀኑ ጠዋት ላይ አንዳንድ ምዕራፍ ሊሆን ይችላል። አንድ ቃል በቃ ቀኑን ሙሉ ስናሰላስለው የምንውለው አንድ ቃል አንብበን እንውጣና ከዛ በኋላ እስቲ እንየው፣ ለውጡን እንየው። በጣም ኢትዮጵያ የተቀደሰች ሀገር እንላለን እንጂ የምንሰማው ግን በጣም የማይሆን ነገሮች ናቸው አይደለ? ስለዚህ እሱን እስቲ መለወጥም ከቻልን እንደዛ ብናደርግ ብዬ አስባለሁኝና ይህም እንግዲህ ዛሬ ጠዋት ላይ ከጠዋት ገና ፀሐይ ሳይወጣ እንዳያችሁት ፀሐይ ወጥቶ ሰዓት ደርሶ ወይም ደግሞ ወደ ስራ እስክንሄድ ድረስ ጠዋት ያለችዋን ታይም ስለመጠቀም እያሰብኩ ነበርና ይህን እንግዲህ ጧት እንደዚህ ማድረግ ከጀመርኩኝ ቆይቻለሁኝ። ግን ዋይ ኖት ስንት ነገር ሼር እየተደረገ አይደለ ፌስቡክ ላይ ኦር ቲክቶክ ላይ ኦር ሳምቲንግ እና ለምን የኔን ደግሞ ሞርኒንግ ሩቲን አላካፍላችሁም ብዬ ነበረ ይህንን ቪዲዮ የሰራሁት ማለት ነው። እና እንዳያችሁት እንግዲህ ጠዋት ላይ ፀሐይ ከመውጣቱ በፊት የተወሰነ ደቂቃን አስተካክሎ ከራስ ጋር ሆኖ ከእግዚአብሔር ጋር ሆኖ አመስግኖ መጀመር በጣም ቀናችንን በጣም የምር ይቀይሯል። በጣም ለውጥ አለው። እኔ በደንብ ስላየሁት ማለት ነው። እና ብዙ ነገር በምንሰማበት በዚህ ወቅትም የመጀመሪያ ነገር ያደረግነው የእግዚአብሔርን ቃል መሆን ከቲክቶክ በፊት ቀድመን እንትን ማለታችን ሙሉ ሙዳችንን የሚያስተካክለው። ሳነብም የነበረው የሆሴን መጽሐፍ ነው። እስቲ ያንባችሁ ደግሞ እናንተም ኮሜንት አድርጉልኝ። ከዛ በመቀጠል ጆርናል ማድረግ ነበረብኝ። ተመስገን የምልበት ምክንያቶች፣ ማድረግ የምፈልጋቸው ነገሮች ምንድን ናቸው? ከዛ በኋላ ተመስገን የምትሉበት ነገር ደግሞ ብዛቱ ዝርዝሩን ስታውቁ ምንም ነገር እንዳልጎደላችሁ ታስቡና በጣም ደስ ብሏችሁ ትውላላችሁ ማለት ነው። አሁን ፀሐይ በደንብ እየወጣች ነው እንደምታዩት፣ መውጣት በደንብ ጀምራለች። የጠዋቷ ሩቲን ይችን ትመስላለች ማለት ነው። ባይ